ሰላም ሰላም ሰዎችዬ እንደምናችሁ ደህና ናችሁ ወይ? ሁሉ አማን ሁሉ ተማም አለን ሰዎችዬ። በተለያየ ነገር ቢዚ ሆነን ነው በስራ በምናምን። ስለዚህ አለን እግዚአብሔር ስሙ ይባረክ። ሰሞኑን በሆነ ነገር ተናድጄ እንደዚህ አሁን እኔ እዚህ ሚዲያ ላይ በጣም ማደንቃቸው አክቲቪስቶች አሉ። አልባሌ ያልሆነበት ቦታ ላይ ቢጋበዙ ቢጠሩም አይሄዱ እና እንዴት ነው ማቹርድ ከሆነው ሰው ጋር እኮ ኮሚኒኬት ማድረግ ይቻላል ሲደረግ ነው ጥሩ። እና አሁን አልባሌ ያልሆነበት ቦታ ላይ ስትገኙ እንዴት ነው ሰው ማንን ይመስላል? ውሎውን ነው የሚመስለው። እና ሰው እንደዛ ሰው ነው እናንተ የሚቆጥራችሁ። እና ማለት ስፔሻሊ አሁን የሆነ ሰው ማለት ያው ስለ ሀገር ጉዳይ ያወራል። ያው እኛ ስትሬስ ሪሊ ከልቡ ነው የሚናገረው። ያው የቆመበትም አላማው ነው። ስለዚህ እኛ ደግሞ ያው ጆሮአችን ጥለን እናዳምጣለን። በት ሰሞኑን ያልሆነበት ቦታ ላይ ሄዶ ለምን አንተ የተጠራህበት ቦታ ለዛ ለባለቤቷ ጥሩ ነው፣ እክል የሷ ጋር ነበረ ሲባል ጥሩ ነው፣ ቆንጆ ቢዝነስ ታገኛለች። በት ለአንተ ጥሩ አይደለም። ቢኮዝ ዋት ሰው እንደዛ ነው የሚያስበው። ገባ? ስለዚህ እንዴት ነው ያ እንደዚህ ሰው ጆሮአቸውን ጥሎ የሚያዳምጧቸው ሰዎች አልባሌ ቦታ ባትገኙ ጥሩ ነው። የእናንተ እንትናችሁ ፓወራችሁ ቫሊዩ ይቀንሳል። ሳወለላ እና አይ ዶንት ኖ እኔ ሰው አልንቅም። በእርግጠኛ ደረጃ ላይ ሁሉንም የፈጠረው እግዚአብሔር ነው በራሱ አምሳል በራሱ አምሳያ። ግን ዝም ብሎ ትራሽ የሆነ ትራሽ ጋርቤጅ ረብሽ እንደዚህ አይነት ቦታ ላይ ስትገኙ ጥሩ አይደለም። ሌላውም ሰው እናንተን እዛ በምትገኙበት ቦታ ላይ ነው የሚገምታችሁ እና አዋዋላችሁ ማስተካከል አለባችሁ። እና እኔ አሁን እዚህ ሚዲያ ላይ በጣም ማደንቃቸው ሰዎች አሉና ያልሆነበት የዝም ብሎ ተራ ቦታ አይገኙም። የሚገኙት ይኸው በቃ ስለ ሪል የሆነ ስለ ሀገር ጉዳይ ምናምን ስትሬስን ያዘለ ቁም ነገር ላይ ነው የሚያወሩት። የሚጠሩትም ለእንደዛ አይነት ነገር ነው እና ስለዚህ እንደዛ ነው የምለው። በተረፈ ያ የተሰማኝን ሀሳቤን መግለጽ እችላለሁ አይደለም። ከዛ ባሻገር ደግሞ ስለ ኢትዮጵያ እኛ ቲፒካል ኢትዮጵያኖች በእናታችን በአባታችንም ድራችንም ማጋችንም ኢትዮጵያዊ ይሆን ስለ ሀገራችን መንግስታችን ጥሩ ሰራ ምንም ቢሆን የውጭ ሀገር ዜግነት ቢኖረንም እምብርታችን የተቀበረው ኢትዮጵያ ነው። ድራችንም ማጋችንም እኛ ኢትዮጵያዊ ነን እና ስለ ሀገራችን ልማት ስለ ሀገራችን ሳምቲንግ የሆነ ነገር ሲሆን ይሰማናል። አፍንጫ ስመታ አይን ያለቅሳልና ስለዚህ በስፔሻሊ በአባት ሌላ ዜግነት ኖሯችሁ በእናት ኢትዮጵያዊ ሆናችሁ ስለ ኢትዮጵያ አይመለከታችሁም። የእኛም መንግስት ጃጅ ማድረግ አትችሉም። ስፔሻሊ ከፍረንጅም ተወለዱ ወርኤቨር ከሶማሌ ማለት ሶማሌ ኢትዮጵያ ነው ለካ ከሱዳንም ተወለዱ እናንተ የሚመለከታችሁ የእናንተ ሀገር። እኔ አሁን ስለ ኢሳያስ አፈወርቂ ጥፋቱንና ልማቱን እንትን በይ ብሉ አይመለከተኝም። ኖት ማይ ቢዝነስ ቢኮዝ የእኛ መንግስት አይደለማ። እኔ የሚመለከተኝ ለመንግስቴ ነው፣ የእኔ መንግስት ማለት ነው። ሰዎችዬ ጨለማ ላይ ነው የተቀመጥኩት፣ የሆነ ጥላ ምናምን ያ ሻዶ
ጥላ አለ እና ኤንዌይ ስለዚህ የሀገራችን መንግስት መለስም ቢሆን ኢትዮጵያ የኛ መንግስት ነው። መቼስ በመለስ ጊዜ ህፃንም ብንሆን ጥፋቱንም ልማቱንም ባናቅ አስራዎች ቤት 11 ሳምቲንግ እንደዛ ትንሽ ልጅ ብንሆንም ያው ጥሩም ሰራ መጥፎም ሰራ በዛን ጊዜ የነበሩ ሰዎች ያው ቤተሰቦቻችንም እያወሩ ናቸው። እኔም ከመሸ በኋላ ከረፈደ በኋላ ነው ስለ ቀይ ባህር ለኢሳያስ አፈወርቂ ግመልህን አጠጣ ብሎ ሰጠው ሲባል ሰምቼ በጣም ነው በዛ ጉዳይ ላይ ያለቀስኩት፣ ሰዎችዬ ያዘንኩት። ስለዚህ የፈሰሰው ውሃ አይታፈስም። እኛ የራሳችን መንግስታችን እኛ ነን ጃጅ ማድረግ የሚገባን ኢትዮጵያኖች፣ በእናትም በአባትም ቲፒካል ኢትዮጵያዊ ነን። ስለ ሀገራችን ጉዳይ እኛን ይመለከታል። ልማቷም ስትለማ ደስ ይለናል። ችግር ሲደርስ ብዙ ባንናገርም ይሰማናል። መንግስታችን መገጸጽ ያለብን እኛ ነን የምንገጽጸው እንጂ እናንተ በአባት ኤርትራዊ ሆናችሁ በእናት ኢትዮጵያዊ ሆናችሁ የኢትዮጵያ መንግስት ጃጅ ማድረግ አትችሉም። ሺህ ጊዜ ኢትዮጵያ ውስጥ ተወልዳችሁ ብታድጉ ጃጅ ማድረግ ያለባችሁ የራሳችሁ መንግስት ነው። አሁን የቴዲ አፍሮ ልጆች በአባታቸው ኢትዮጵያዊ ናቸው። ስለ ኢትዮጵያ ነገር ይመለከታቸዋል። በእናታቸው ኤርትራዊ ናቸው። ሰው የሚጠራው በአባቱ ነው። አህያ ብቻ ነው በእናቱ የሚጠራውና ስለ ኢትዮጵያ እድገቷ፣ ልማቷ ሳምቲንግ ጋርስ በቃ ሁሉ ነገር ይመለከታቸዋል። ግን በእናታቸው ኢትዮጵያዊ ሆኖ በአባታቸው ኤርትራዊ ቢሆኑ አይመለከታቸውም። እና እኛ ስለመለስም ሆነ ስለምንም ሆነ የራሳችን መንግስታቶች ናቸው፣ ይመለከተናል። ስለ ኃይለ ሥላሴም ወሬቨር ሳወለላ ጥሩም ሰሩ መጥፎም ሰሩ እነሱ ቢያልፉ ታሪካቸው አለ። ቤተሰቦቻችን ይነግሩናል። እና ሰዎችዬ እንደዛ ነው ብላችሁ በተረፈ እንደዛ ነው። ያ ሰዎች ብዙ መናገር አልፈልግም። ያ እና አክቲቪስቶች አልባሌ ያልሆነበት ቦታ ስትጋበዙ አትይቡ። ለጋባዡ ጥሩ ነው፣ ለእናንተ ግን ጥሩ አይደለም። ሰው እናንተ የሚመለከታችሁ በዛ ሰው አይን ነው። ገባችሁ? ያ የሆነ በቃ እናንተ ሰው ሁሉ ጆሮ ጥሎ ይሰማችኋል። የምታወሩትን ነገር የምታመጡት ነገር ስሬስ ሆናችሁ በተለይ ያ የወደደ ይሰማል፣ የጠላ ይተዋል። ስለዚህ የእናንተ ቫሊያችሁን ዳውን የሚያመጣበት ቦታ መገኘት የለባችሁ። በተረጋጋ መንፈስ ነው የምናገረው። ሰዎች የጨለማ ቦታ ላይ ተቀመጡት። በተረፈ እንደዛ ነው። እንዴት ናችሁ? በተረፈ ሁሉ ተማም፣ ሁሉ አማን። የሆነች ልጅ አለች፣ ሰዓቱም እያለቀ ነው። ኢትዮጵያ ነች ያለችው፣ ከአረብ ሀገር ሄዳ ኢትዮጵያ። የሆነች ሴት እዚህ ሚዲያ ላይ ተከታትላ አለቅም አለቻት። ስለዚህ ምን አደረገቻት? ጧ አረገቻት። አሁን አረብ ሀገር ደግሞ አንድ ልጅ አለ። ልጅቷ ኢትዮጵያ ገብታለች። እሱም እንደዚህ ፎቶን እየለጠፈ አዋራ ሲያንሳ ነግሬሃለሁ እንደማማ በጬ አፉን እንዳላስይዝ ብላ ስትለው ልጁ ፈርቶ ዝም አለና ያ እማማ በጬ ብላ ስም ሰጠቻት። እኔም ከዛ ነው ያንን ስም ያገኘሁት። ልጅቷ እንዳጋጣሚ ኢትዮጵያ ነች ያለችውና እማማ በጬ ሰው እኮ አይቶ ለሰው የሚሰጠው ስም አለቅም አለቻት። ሁሌ የሷን ፎቶ እየለጠፈች አሁን ስሟ በፔጇ ላይ ሲጻፍ እኔ እኮ እሷን ስለማልከታተላት እኮ ምን እንደምትሰራ አላቅም አለች። ገባችሁ? እና ከአንድም ጧጧጧ አረገቻት። ሁለተኛ ደግሞ ማማ በጬ ብላ ስም ሰጠቻት። በጬ ሶ ሃርድ ሰዎችዬ